በተለይ ምዕራባውያን ዘንድ በጣም የሚጠቀሙበት ነው እና አሜሪካና አውሮፓ ክሬዲት ካርድ ማለት ካርዱ አላችሁ የዴቢት ካርድ ተቃራኒ ነው ካርዱ አላችሁ ትጠቀሙበታላችሁ ትገዙበታላችሁ ከዛ በኋላ ቢል ነው የሚመጣላችሁ ይሄን ያህል አውጥታችኋል ክፈሉ ሚል ቢል ነው የሚመጣላችሁ ከዛ ያንን ክሬዲት ክፍያ ትከፍላላችሁ በኋላ ነው ያንን ካርድ ስታንቀሳቀሱና ስትገዙበት ያወጣችሁትን ወጪ በኋላ ላይ ትከፍሉታላችሁ ማለት ነው ከደሞዛችሁም ሊሆን ይችላል ከምታገኙት ገቢም ሊሆን ይችላል ማለት ነው እናም ፖይንት ኦፍ ሴል ተርሚናልስ መግዛት የምትፈልጉበት ቦታዎች ላይ ያሉ ማሽኖች አሉ በተለይ ይሄ ሱቆች ሱፐርማርኬቶች ላይ ልትመለከቱ ትችላላችሁ እዛ ላይ የምትከፍሉበት አይነት ሜቶዶች ናቸው ሌሎቹ ደግሞ አውቶሜትድ ቴለር ማሽን ወይም ደግሞ ATM በተለይኛ ሀገር በሰፊው የተጠቀምንበት ያለ ነው የማሽን ወይም የዲቫይስ አይነት ነው ATM ማሽኖች ባንኮች በተለይ ያላችሁ አካውንቶች ካላችሁ ባንኮች ላይ ለዛ የሚሆን አውቶሜትድ ቴለር ማሽን ካርድ ይሰጧቸዋል የATM ካርድ እናም የባንኮቹ ATM እንትኖች ጋር ዲቫይሶች ጋር በመሄድ ካርዳችሁን አስገብታችሁ ማሽኖቹ ATM ማሽኖቹ ጋር በመሄድ እዛ ላይ ገንዘባችሁን ልታወጡ ትችላላችሁ በቀላሉ እንዲሁም ደግሞ ዳይሬክት ዲፖዚት ምንለውም አለ በቀጥታ አስገብተን በካርድ መልክ አክሰስ ምናረግበት ሜተድ ማለት ነው ስለዚህ በዚህ መልኩ ኤሌክትሮኒክ የሆነ ክፍያን ወይም ገንዘብን ልናገኝ እንችላለን ማለት ነው በምን አይነት መንገዶች ልንጠቀመው ሜካኒዝሞች ልንጠቀመው እንችላለን የሚለውን እስቲ እንመልከት የኢመኒ ሜካኒዝሞች አንደኛው ኤሌክትሮኒክ ፈንድ ትራንስፈር ወይም EFT ምንለው ነው it utilizes computer and electronic technology instead of paper transaction በወረቀት ጽፈን ይሄን ያህል ገንዘብ ነው ማውጣት የምፈልገው አውጡና ስጡኝ ብለን ከባንክ ጋር ወይም ደግሞ ከሌሎች የፋይናንስ ተቋማት ጋር በፔፐር ትራንዛክት ከምናረግ ይልቅ ኤሌክትሮኒክ ፈንድ ትራንስፈር ኮምፒውተሮችንና ኤሌክትሮኒክ ቴክኖሎጂዎችን ቅድም እንዳነሳናቸው አይነት ኤግዛምፕሎችን ተጠቅሞ ኤሌክትሮኒክ በሆነ ቴክኖሎጂ መር በሆነ መንገድ ገንዘብን ኤክስቼንጅ ምናረግበት ሜተድ ነው በምን አይነት መንገዶችን ይጠቀማል ታዲያ ይሄ ካርዶችን ቅድም እንዳነሳን የተለያዩ ካርዶችን ኮዶች ሊኖሩ ይችላሉ ምናልባት ኮዶችን አስገብተን ሊሆን ይችላል ትራንዛክት ምናረገው ለሴኩሪቲ ሪዝን ፐርሰናል አይደንቲፊኬሽን ነምበር ወይም ፒን ነምበር የምንላቸው ፒን ነምበር ሰምታችሁ ሊሆን ይችላል ለምሳሌ ATM ካርድ ካላችሁ ምትጠቀሙት እንዴት ነው ካርዱን ATM ማሽን ጋር ታስገባላችሁ ከዛ ኋላ ለሴኩሪቲ ማንም ሰው እንዳይጠቀም እናንተ ብቻ የምታውቁት ፒን ቁጥር ሊኖር ይገባል ፒን ነምበር ምንለው የፐርሰናል አይደንቲፊኬሽን ነምበር ምንለው የእናንተ ብቻ የሆነ ቁጥር ነው ያንን ቁጥር አስገብታችሁ ነው ከዛ በኋላ ገንዘቡን ይሄን ያህል ገንዘብ ማውጣት ፈልጋለሁ ምናምን ብላችሁ ሌላ አይነት ትራንዛክሽን ትፈጽሙት ስለዚህ እነዚህ አይነት ነገሮች ኮምፖነንቶቹ ናቸው ሲግኔቸር ሪኳየርድ ይሆኑ አሉ ፊርማዎቻችሁን የሚያስፈልጓችሁ እኛ ሀገር ብዙም አልተለመደም አንዳንድ ሀገራት ላይ ግን ፊርማ ፈርማችሁ የሚያወጣላችሁ ፊርማ ስትፈርሙ ወረቀት ላይ አይደለም ማሽን አለ ፊርማ የምትፈርሙበት እናም የእናንተ መሆኑን ሲያረጋግጥ ገንዘብ አውቶ ሊሰጣችሁ የሚችል ቴክኖሎጂ ያላቸው ሀገራት አሉ ባዮሜትሪክ ስካን ዴቢት ካርዶችም አሉ ባዮሜትሪክ ስካን ማለት አሻራ ላይ ይችላል ይሄ አይናችሁን ምናልባት ዲጂታል መታወቂያ አውጣችሁ የምታውቁ ተማሪዎች ካላችሁ አጋጥማችሁ ሊሆን ይችላል አይናችሁን ስካን ያደርጋል እጃችሁን ይሄ መዳፋችሁ ምናምን ስካን የሚያደርጋል በተለምዶ እኛ የምናውቀው የአሻራ ስካን የሚያደርግ ማሽኖችን ተመልክታችሁ ሊሆን ይችላል የተለያዩ የሰውነት አካሎቻችንን አይን በተለምዶ የተለመደው አይንና የእጅ አሻራ ነው በዛ መልኩ አይደንቲፋይ ሊያደርጋችሁ ይችላል ከፒን ነምበር ባሻገር ከቁጥር ባሻገር በደንብ እናንተን አይደንቲፋይ ለማድረግ አሻራ ለምሳሌ አንዳንድ ስልኮችን ከተመለከታችሁ ፌሻል ሪኮግኒሽን ያላቸው አሉ ፊታችሁን አይቶ የሚከፍት ማለት ነው የተዘጋ ስልክ ፊታችሁን አይቶ የሚከፍት አይታችሁ ሊሆን ይችላል ወይም ደግሞ ከስልክ ጀርባ አሻራ የእጃችሁን አሻራ አይቶ የሚከፍት ስልኮችን አይታችሁ ሊሆን ይችላል ልክ እንደዛ የሚሰሩ የኤሌክትሮኒክ ዲቫይሶች አሉ አሻራችሁን ወይም ባዮሜትሪክ ስካናችሁን አይቶ አክሰስ እንድታገኙ ገንዘቡ እንድታንቀሳቀሱ የሚፈቅዱ ማለት ነው በዛ መልኩ የሚሰሩ ካርዶችም አሉ ነው የሚለን
አድቫንቴጁ ምንድነው ታዲያ? ጥቅሙ ምንድነው? ኢመኒን የመጠቀም ጥቅሙ ምንድነው? የመጀመሪያው ጥቅም ምንድነው? ሴኩሪቲ ኤንድ ሪኮርድ ኪፒንግ ነው። ትራንዛክሽኑን ትራክ ያደርጋል። ቢያንቀሳቀሳችሁ ነገር በሙሉ ትመዘገባለች። እንደዚህ አይነት ኦንላይን ትራንዛክሽን ሜቶዶችን የተጠቀማችሁ ካላችሁ ታውቁታላችሁ። ሂስትሪያችሁን ማየት ትችላላችሁ። ትናንትና ምን እንዳደረጋችሁ፣ ከትናንት ወዲያ ያወጣችኋቸውን ነገሮች በሊስት ያስቀምጥላችኋል። በዚህ ጊዜ ለእንደዚህ ሰው ይሄን ያህል ገንዘብ ትራንስፈር አድርገሃል፣ ገዝተሃል፣ በዚህ እንደዚህ የሚል ኢንፎርሜሽኖችን በቀላሉ ታገኛላችሁ። እንዲሁም ደግሞ it reduces physical cash handling በእጃችሁ ገንዘብን ከማንቀሳቀስ ሂዶ እዛ ቦታ ከመግዛት ምን ከማድረግ ከእንደዚህ አይነት እንትኖች ይጠብቃችኋል። ሴኩሪቲ የሚለው ያ ነው። በጣም ላርጅ አማውንት ኦፍ ገንዘብ ከመያዝ ይልቅ ኦንላይን ትራንዛክት አድርጋችሁ ለሰው ልትልኩ ትችላላችሁ። ትልቅ ገንዘቦችን እኛ ሀገር በተለምዶ ካያችሁ ትራንስፈር የሚደረገው ኤሌክትሮኒክ በሆነ መንገድ ነው። ሰው ያንን ካሽ አውጥቶ እንደገና ብዙ ገንዘቦችን ይዞ ሄዶ በእጁ የመስጠት አባዜ እየቀረ ነው። አሁን ኤሌክትሮኒክ የመኒ ሲስተም እየተፋፋመ ሲሄድ ማለት ነው። ግሎባል ትራንዛክሽኖችን ለመፈጸም ዓለም አቀፍ የሆኑ ትራንዛክሽኖችን ለመፈጸም ያቀልልናል። እንግዲህ ኢንተርናሽናል በሆነ መንገድ ትራንስፈር ማድረግ እንችላለን። አሁን ውጭ ሀገር ያለ ሰው ለኛ ሀገር ላለ ሰው ገንዘብ ይልካል በኤሌክትሮኒክ መኒ ሜቶዶች አይደለም። እንግዲህ ይሄንን እንደዚህ አይነት ብሪጆችን ወይም ድልድዮችን ሊሰራልን ይችላል። እኛም ወደ ውጭ ሀገር እንላክ ብንል ከውጭ ሀገር ዕቃ እንግዛ ብንል አለ አሁን የተለመደ መጥቷል። ውጭ ሀገር ካሉ ሾፖች ሰው ዕቃዎችን መግዛት ጀምሯል በኢመኒ ሜቶዶች ማለት ነው። እንደዚህ አይነት ትራንዛክሽኖችን እንድንፈጽም ያገለግለናል። ነገር ግን እንደዚህ አይነት አድቫንቴጆች እንዳሉ ሆነው ዲስአድቫንቴጆችም አሉት ወይም ደግሞ የተለያዩ ጉዳቶችም ሊኖሩት ይችላሉ። የመጀመሪያው ሴኩሪቲ ሪስክ ነው። ሴኩሪቲ ሪስክ እንግዲህ አደጋ ላይ ሊጥለን ይችላል። በተለይ ሳይበር ክራይም እና ዲጂታል መኒ ሎንደሪንግ ሊከሰቱ ይችላሉ። መኒ ሎንደሪንግ የምንለው ይሄ ፌክ ገንዘብን ማተም ማለት ነው። ፌክ ገንዘብን ማተም መኒ ሎንደሪንግ ማለት ፌክ ገንዘብ ማተም ነው አይደለ? ይሄ ምናልባት ፊልሞችን አይታችሁ ሊሆን ይችላል። ፌክ የሆኑ ገንዘቦች ሲታተሙ እኛም ሀገር እንደዚህ አይነት ስራ ሲሰሩ ተይዘው ለፍርድ የቀረቡ ሰዎች አሉ። መኒ ሎንደሪንግ የምንለው እሱ ነው። እንግዲህ በእጅ ፊዚካሊ ከመስራት ይልቅ ደግሞ ዲጂታሊ መኒ ሎንደር ማድረግ ይቀላል። ስለዚህ ስለሚቀልም ሰዎች በጣም ያን የጠቀሙ ወንጀል ሲሰሩ ይስተዋላል። ዲጂታሊ መኒ ክሬት ማድረግ ማለት ነው። ሃከሮች እንደዚህ አይነት ነገሮች ላይ ስፔሻላይዝ ያደረጉ ሰዎች አሉ። ሳይበር ክራይም የምንለው እንግዲህ ይሄንን ነው። ሳይበር ክራይም ማለት በኤሌክትሮኒክ ሜተድ የሚፈጸም ወንጀል ማለት ነው። ሳይበር ክራይም ማለት በኢንተርኔት የሚፈጸሙ ወንጀሎች። ስለዚህ ያንን ምናልባት ፓስወርዳችሁን ሃክ አድርገው ገብተው ገንዘባችሁን ሊወስዱ ይችላሉ። እንደዚህ አይነት ወንጀሎችን ለመፈጸም በጣም ኤሌክትሮኒክ እንትኖች ላይ ጎበዝ የሆኑ ሃከሮች እንደዚህ አይነት ወንጀሎችን ሊፈጽሙ ይችላሉ። መኒ ሎንደሪንግ እና ዲጂታል መኒ ሎንደሪንግ እና ሳይበር ክራይሞችን በመፈጸም ማለት ነው። ሌላኛው ደግሞ ቴክኒካል ሪኳየርመንት ነው። እነዚህ አይነት ነገሮችን ለመጠቀም የሆነ ያህል ሌቭል ኦፍ እውቀት ያስፈልጋል አይደለ? የሆነ ሌቭል እውቀት ያስፈልጋል። ስፔሲፊክ ሃርድዌሩ ሊኖረን ይገባል። ሶፍትዌሩ ሊኖረን ይገባል። ለምሳሌ አንዳንድ ስልኮች ላይ የሞባይል ባንኪንግ ላይ የማያስጠቀመው የስልክ እንትኖች አሉ አይደለ? ስለዚህ የሆነ ያህል ሶፍትዌር የሆነ አይነት ሃርድዌር ሊኖረን ይገባል። እነዚህ ባንኮችም ያ ሲስተም ሊኖራቸው ይገባል። ሰዎችም ይሄ እንደዚህ አይነት ሃርድዌሮች የሚያስጠቀሙ ስልኮች የሚያስጠቀሙ ኮምፒውተር አይነቶች ሊያስፈልጓቸው ይችላሉ። የሚያስፈልጉ ሶፍትዌሮች ሊኖሯቸው ይገባል። ከሁለቱም አንግል አንፃር ማለት ነው። ስለዚህ እነዚያ ቴክኒካሊ የሚያስፈልጉ ነገሮች አሉ። ሌላኛው ቅድም ያነሳውላችሁ ነገር ነው። ዩዘር ኮምፒተንሲ ነው። የሆነ ያህል ትሬኒንግ እና አንደርስታንዲንግ ሊኖረን ይገባል። እንዴት ነው የምንጠቀመው የሚለው ነገር ሊገባን ይገባል አይደለ? አንዳንድ ሰዎች በጣም ቴክኖሎጂን ማወቅ መረዳት ሊከብዳቸው ይችላል። ስለዚህ ለነሱ ለማስተማርም ለመረዳትም ለነሱ ሊከብዳቸው ይችላል። ስለዚህ የሆነ ሌቭል ኦፍ ያህል ኮምፒተንሲ ተጠቃሚው ዩዘሩ ኮምፒተንሲ ሊኖረው ይገባል። የመረዳትና ትሬኒንግ እና አንደርስታንዲንግ ሊኖረው ይገባል። መልመድና መለማመድና እንዲገባው ያስፈልጋል። ሌላኛው እንዳልኳችሁ አሶሲዬሽን ዊዝ ክራይም ነው። በተለይ ቅድም እንዳነሳውላችሁ የክሪፕቶ ከረንሲ የሚባሉት ቢትኮይን ምናምን የሚባሉ ክሪፕቶ የሚባሉ የገንዘብ አይነቶች እየመጡ ነው። በተለይ በኦንላይን ትራንዛክት የምታደርጉባቸው ገንዘቦች እና they are often linked to criminal activities። እናንተም እንድትጠነቀቁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ምክንያቱም በጣም ከምታስቡት በላይ ብዙዎች ይሄ ክሪፕቶ ከረንሲ እንደዚህ ከረንሲ መጣ በእንደዚህ አይነት መንገድ ተጠቀሙት ምናምን ተብሎ በሰፊው የሚወሩ አሉና አብዛኞቹ ከምታስቡት በላይ አብዛኞቹ
ከክሪሚናል ፌክ ከሆነ ነገር ጋር ክሪሚናል ከሆነ ነገር ጋር የተያያዙ ናቸው። እንዲህ በህጋዊ እንኳን ትክክለኛ ናቸው ብለን ተብለው የሚታወቁ ክሪፕቶከረንሲዎች ራሱ ብዙ ሀገራት ላይ የተፈቀዱ አይደሉም። አንዳንድ ሀገራት እሺ አይሏቸውም፣ አይጠቀሙባቸውም። አንዳንድ ሀገራት ላይ ነው ህጋዊ ሁላ ተብለው እንዲጠቀሙ የሚፈቀደው። ስለዚህ አብዛኞቹ ክሪፕቶከረንሲዎች ከክሪሚናል አክቲቪቲ ጋር የተያያዙ እንዲሁም ደግሞ ፌክ ከሆነ ነገር ጋር የተያያዙ ስለሆኑ ትራንዛክት ለማድረግ ለመጠቀም ችግር ውስጥ ሊጥለን ይችላል። ስለዚህ እናንተም በዚህ አጋጣሚ ልትጠነቀቁ እፈልጋለሁ። ስለዚህ እንደዚህ አይነት ኦፍን ክሪሚናል ከሆነ አክቲቪቲ ጋር የተያያዙ ናቸው ብለን ልናነሳ እንችላለን ማለት ነው። ስለዚህ እነዚህ ናቸው ዲስአድቫንቴጆቹ። በደንብ ተረድታችሁኛል ብዬ አስባለሁ። የዛሬ ሴሽናችን እንዲሁም ደግሞ ዩኒታችን ይሄንን ይመስል ነበር። በደንብ ገብታችኋል ብዬ አስባለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በዚህ ሳብጀክት በሌሎች ሳብጀክቶች ጋር የተያያዙ የተለያዩ ብዙ የሆኑ ቪዲዮዎችን በቻናላችን ስለምታገኙ ሰብስክራይብ በማድረግ ገብታችሁ ቼክ አውት ማድረግ እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናላችንን @globdoc academy ጆይን ማድረግ እንዳትረሱ። ከታች የምትመለከቷትን የደውል ምልክት በመጫን አዳዲስ ቪዲዮዎች ፖስት ሲደረጉ ወዲያው ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ በቀጣይ ሴሽናችን ደግሞ እስከምንገናኝ በቀጣይ ዩኒት እስከምንገናኝ ድረስ ቻው።